ሰውን ለመረዳት ፍቅር ማርጀት ወይ ደግሞ አዲስ መሆን የለበትም። ቢሆንም እስኪ እሺ በለን ስትል እሺ ወይዘሪት ማርያም ካስከፋሽ ይቅርታ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ የነ ማርሴናን ድራማ ነው ይላችሁ የመጣሁት። ማርሴና እንግዲህ ዛሬ ህፃኗን ልጅ መንገድ ላይ ቤት ውስጥ ኤሌክትሪክ እንዲይዛት ውሃ አርከፍክፋ ኤሌክትሪኩን ግድግዳ ላይ ውሃ አስነክታ ቁጭ አድርጋ ነበረ። ህፃኗ እንግዲህ ከውጪ ወደ ቤት ስትገባ ምንም የምታውቀው ነገር የለም። ነገሮቹን እንግዲህ ስለማታውቀው ውሃውን ገመዱን የኤሌክትሪኩን ገመድ ስትይዘው ነበረ። ህፃኗ የኤሌክትሪኩን ገመድ ስትይዘው ኤሌክትሪኩ ህፃኗን ይዞ አንስቶ ወረወራት። ሜርሲ እንግዲህ ይሄንን ስታረግ አይነቃብኝም ብላ ነው። ልጅቷ ግን ህፃኗ የማን እንደሆነች በፍጹም እኔ አላወኩም። ስለዚህ እንግዲህ ህፃኗ ካለቀሰች በኋላ አቶ አምነን እየሮጠ ህፃኗን ሲያነሳት ነበረ። ህፃኗን አንስቶ ወደ ቤት ሲመልሳት እንግዲህ ወይዘሮ የአምነን እናት ህፃኗ ማን ነው እንደዛ ያረጋት ብላ ቢሌንን ስትጠይቃት ነበረ። ቢሌንም በእሷ እርግጠኛ ያለመሆን በፍጹም አልተረዳችም። እንዴ ህፃኑን እንደዚህ የሚያረጋ ሰው ማን ሊሆን ይችላል ብለው ሲጠራጠሩ ነው። እማማ ግን እርግጠኛ ነኝ እኔ 100% ህፃኗን እንደዚህ እያደረጋት ያለ ሜርሲ ማንም ሰው የለም። ሜርሲ ነች ህፃኗ እንደዚህ ያደረገችው ብዬ ነው እንጂ የማምነው እኔ ሌላ ሰው ማንም ሰው እንደዚህ ህፃኗን ያረጋታል ብዬ ማንንም ሰው አልጠረጠረም ስትል ነበረ። እንዴ ህፃኗ እንደዚህ ከሆነች በኋላ ማንንም ሰው አልጠረጥርም ሳይሆን ህፃኗ ከባድ ሁኔታ ውስጥ ነው ያለችው። ቢሊየን ደግሞ ማምዬ ህፃኗ እንደዚህ ያረጋ ሰው ሌላ ሰው ሊሆን ይችላል እንጂ ሜርሲናማ ህፃኗን እንደዚህ አይነት ነገር የምታደርግም አይመስለኝም። ደሞሳ አትሞክርም ስትል ነበረ። አንቺ ይሄን አክል ቢሊየን አንቺ ለሷ እንዲህ የምትሟገችው ይሄን አክል ምንድነው? ከሷ ጋራ የኖርሽው ስለዚህ እንዴት ነው እንደዚህ የማታረገው ብለሽ ከሷ ጋራ እንዴት ነው ለሷ የምትሟገችው ብላ ስትጠይቃት ነበረ። አይ እኔ ለሷ የምማገተው ነገር ምንም የለም። በእርግጥ ነገሮቹ ግን በጣም ግራ ስለገቡኝ እንዴት እንደዚህ ከህፃን ምንም ከማያቅ ህፃን ጋራ እንደዚህ ሟርተኛ ትሆናለች ብዬ ነው እንጂ ያሰብኩት ለሌላ ነገር በፍጹም እኔ ስለ ንጽህናዋ በደንብ የማቀው ነገር የለም። እንደ ማንኛውም ሰው ለኔም ጓደኛ ነች፣ ለእናንተም ጓደኛ ነች። ስለዚህ ቢሊየን ታውቃለች ብላችሁ እኔ ላይ የምትደፈድፉት ነገር በፍጹም አንዲት ነገር ምንም ነገር የለም። ስለዚህ እንግዲህ ወደፊት አብረን እናያለን ብላ ቢሊየን ስትናገር ነበረ። ማንም ሰው ቢሆን ህፃኗን እንደዚህ ያደረጋ ሰው አንዲት ሰው የሚተርፍም ሰው የለም። እንደምንም ብለን የሷን እንደዚህ ያረጋትን ሰው መውጣቱ የማይቀር ነው። ይሄ አልዋሽም 100% ነው እርግጠኛ የምሆነው ብላ እንግዲህ አያታችን የሚሏት ስትሟገትላት ነበረ ማለት ነው። እንግዲህ በስተመጨረሻ ላይም አቶ አምነን ህፃኗን ይዞ ሄዶ ነበረ። አቶ አምነን ህፃኗን ይዞ ከሄደ በኋላ አቶ አምነንም እንግዲህ የሆነ አንዳንድ ነገሮች አንዳንድ ችግሮች ሊያጋጥሙት ይችላል። አቶ አምነን እንግዲህ ውድ ጓደኛው ወይ ባለቤቱ ሊሆን ይችላል። እኛ ምንም የምናውቀው ነገር የለም። እሷ ግን ደግሞ ስልክ ስትደውል አቶ አምነንን
ልታገኝም በፍጹም ልታገኘውም አልቻለችም። አቶ አምነን የት እየሄደ ነው? ወዴት እየገባ ነው? እኔ ስልክ ስደውልለትም አያነሳም በሚባል ሁኔታ መሪውማም ስትመጣ ነበረ እየተቆጣች። መሪውማ እየተቆጣች ብትመጣም የእሷ ቁጣ ምንም ነገር አላመጣም። እኔ የት እንደገባውና እኔ የት ምን እንደሆንክ እኔ ማወቅ ከፈለግሽ አንቺ ደግሞ አያታችን ሜርሴና ጋር ደውለሽ እኔም ማረጋገጥ ትችይ ነበረ። ነገር ግን ዝም ብለሽ ስልክ እየደወልሽ ሌላ ነገር እንደ ሌሎቹ ሰው ሌላ ነገር ከምታስቢ ነገሮቹን በእርግጠኝነት ነገሮችን ካሰብሽ ለኔ ባለቤቴ ነው ወደፊቴ ባለቤቴ ነው ብለሽ አንቺ የምታስቢና እኔን የምትፈልጊ ከሆነ ለምንድን ነው አያታችን መርሲ ጋር ደውለሽ ስለኔ ያላወራሽው? ስለኔ ጤንነት ስለኔ ደህንነትም ትነግርሽ ነበረ። ግን ዝም ብለሽ አንዳንድ ስልክ ሞክረሽ የራሷ ጉዳይ በማለት ዝም ብሎ ሞክረሽ የት ሄደሽ የት ገባ ለማለት አስቀድመሽ ለመቸኮል የሰው ልጅ እኮ ሰው የሚባለው በስተመጨረሻ ላይ የሰው ማንነትን ተረድቶ ነው እንጂ እንደዚሁ ከመሬት ተነስቶ የሰው ልጅ ላይ መናገር ይሄ ነውረኛ ስራ እንደሆነ ነው የምረዳው እንጂ ይሄ ደግሞ እኔን በፍለጋ እየተረዱኝና እየረዱኝ ሆኖ ስለማይታየኝ ከይቅርታ ጋር ብሎ እንግዲህ ሲነግራት ነበረ። ነገር ግን እሷ እንደዛ ብላ ስትነግረውም ነገሮቹን በፍጹም አላመነችበትም። ስለ አቶ አምነን የት እንደጠፋ ሜሪ ማወቅና ማዳመጥ ትፈልጋለች። ነገር ግን አዳምጣም አውቃም ምንም ነገር ያደረገችው ነገር እስከሌለ ድረስ ሁሉም ነገር ለበጎ ሆኖ ገርሟት ነው ዝም ያለችው። ስለዚህ እንዴት እንደዚህ ታረጋለህ? እንዴት እንደዚህ ትሆናለህ? በሚባል ሁኔታ ነገሮቹን ልትረጁ ብትሆኝ ኖሮ እኔም ፈልገሽኝ እኔም የምትረጂ ሴት ብትሆኝ ኖሮ ለዚህ ደረጃ ከኔ ጋራ እንደማትበቂ ወቂ። ነገር ግን ነገሮቹን በደንብ ሳታጣሪ ነገሮቹን እርፍ ዝም ብለሽ ወደ ሌላ ነገር የምታወሪ ከሆነ እኔና አንቺም አብረን እንደማንዘልቅ በደንብ ማወቅ አለብሽ። ስለዚህ እንግዲህ ነገሮቹን እንደዚህ ማብዛዛት ነገሮቹን እንደዚህ ወደ ሌላ ነገር ማውራት በፍጹም ስለማያስፈልግ እንግዲህ አንቺ ምንም ነገር ማድረግ ስለማንችል እንዴት እንደዚህ ታረጊያለሽ ብዬም እንዳልናገርሽ አዋቂም ትመስላለሽ። አውቀሽ እንዳላወቀ ማረግም ስለምትችይ ስላንቺ ምንም ነገር ካሁን በኋላ መናገርም እንደማልችልና ማውራትም እንደማልችል በእኔ ላይ የሚመጣውን ነገር ሙሉ በሙሉ ካልተረዳሽና በእኔ ላይ አንዳንድ ነገሩን ካልተረዳሽም በፍጹም እኔና አንቺ አብረን ተግባብተን ልንኖር ስለማንችል በአጭሩ ባይ ብንባል ምን ይመስልሻል ስላት ነበረ። በመካከሉ ቢሊየን መታ። ቢሊየንም አንዳንድ ነገሮችን እንደ ሰውኛ ስታዳመጥ ነበረ። ቢሊየን አንዳንድ ነገሮችን ስታዳመጥ ቢሊየን አንዳንድ ቦታ ነገሮቹን አልተረዳችም እንጂ አንዳንድ ቦታ ቢሊየን የምትረዳው ትመስለዋለች ማለት ነው። ሁሉም ነገር ለበጎና ለመልካም ይሆናል ተብሎ ሁሉም ነገር በሚጣበቅ ጊዜ እንግዲህ ቢሊየንም ባልታወቀች የምትወደውንና የምታፈቅረውን ሰው በማጣታ ነገሮቹን በፍጹም ልትናገርና ነገሮቹን በበጎ ለማየት ለጊዜው አልቻለችም ነበረ። ነገር ግን ነገሮቹ ለሷም ትንሽ ከባድ ነገር ቢሆንም እስከ አሁን ድረስ ቅር የሚላት ነገር አንዲት ነገር ያለ አይመስለኝም። የኔ ቢሊየን የኔ ቆንጆ ኬት ነው የመጣሽው? አንቺ እኮ ከኛ ግቢ ውስጥና ከኛ ቤት ውስጥ መራቅ የለብሽም በሚባል ሁኔታ ቢሊየን እንግዲህ አንዳንድ ጊዜ ጠፍታ ስትመጣ ሞራል ይሰጣታል ማለት ነውና ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ